ሰላም ሰላም ወደ ቻናሌ ቤተሰቦች እንዴት ናችሁ? እኛ እግዚአብሔር ይመስገን በጣም ሰላም ነን። ዛሬ እንግዲህ ያለነው ቀበና ግድቡ ጋር ነው። እንግዲህ ቀበና ከተጠናቀቀ በኋላ በሺዎች የሚቆጠሩ ከህፃናት እስከ አረጋውያን ድረስ እየጎበኙት ነው። ሃይላይቱ ላይ ይህንን በትንሹ አሳይቻችኋለሁ። እጅግ የሚገርም ድባብ ነው ያለው ቀበና ግድቡ ድልድዩ ጋር ኮከበ ጽባህ ጋር ማለት ነው። ቤተሰቦች ዛሬ ለየት ያለ ቪዲዮ ነው እንደምትመለከቱት። በጣም ህፃናት፣ ትልልቅ፣ ወጣቶች ሁሉም የቀረ የለም። ቀበናን አጥለቅልቀውታል ለምላችሁ። እንዲሁም ደግሞ የአየር ንብረቱ ዝናባማ ነበር። እንግዲህ ከዝናብ በኋላ ከተማ በጣም ነው የሚያምረው። ደግሞ ከዝናብ በኋላ ወክ ማድረግ እጅግ ልዩ ስሜት አለው። ይህንን ልምድ ከሌላችሁ ሞክሩት፣ በጣም ተወዱታላችሁ። እና ቤተሰቦች እንግዲህ ዛሬ ቀበናን 360 ዲግሪ ነው የማሳያችሁ ግድቡን ማለት ነው። እጅግ ማራኪ የሆኑ ሞመንቶች አሉ። አብረን እንቆያለን ቤተሰቦች። ይህ ቪዲዮ ግን ለብዙዎች እንዲደርስ ላይክ በማድረግ እንዲሁም ደግሞ ሰብስክራይብ በማድረግ የቻናል ቤተሰቡ ነው። ቤተሰቦች በጣም ነው የምወዳችሁ። አሁን ወደ ቪዲዮ እንገባለን። ያሉትን ነገሮች አብረን እናያለን። አሁን የሚገኘው በኮከበ ጽባህ በኩል ነው ያለሁት። እንዲሁም ደግሞ ወደ ቅንብ ቤት በሚያስወጣው መንገድ ማለት ነው። አሁን ይሄ በዚህ እያየን ያለነው ፎቶግራፎቹ ቀበና ኮከበ ጽባህ ትምህርት ቤት አናቱ ላይ ያሉ የተለያዩ ፖስተሮች ተለጥፈዋል። ከዚህ ወደ ላይ ቅንብቢት ነው። እንግዲህ ቅንብቢት ከዚህ በፊት አሳይቻችኋለሁ። አሁን ደግሞ ወደ ግድቡ በዚህ ጋር መግቢያ አለ፣ ልጁ እየወጣበት ባለው ማለት ነው። በዛ በኩል የሚመጡት ከመገናኛ ኮከበ ጽባህ በኩል የሚገቡት ናቸው። በዚህ ጋር ደግሞ መጥተው መግባት ይቻላል። እንዲሁም ደግሞ ከመጣሁበት አቅጣጫም የሚያስገባ መንገድ አለው ማለት ነው። አሁን ቅድም ያልኳችሁ ወደ ቅንብቢት የሚያስወጣው መንገድ ይሄ ነው። ይሄ ሰማያዊ ከለር የተቀባበትን መንገድ ይዞ ማለት ነው ወደ ላይ። አሁን የመጣሁበትን መንገድ ወደ ኋላ እያሳየኋችሁ ነው ያለሁት። ወደ ጀርመን ኤምባሲ በሁለት አቅጣጫ መሄድ ይችላል። አንደኛው ከቀበና አደባባይ መታችሁ ባለው መንገድ፣ እንዲሁም ደግሞ በዚህ ከመገናኛ በኮከበ ጽባህ ትምህርት ቤት በኩል ደግሞ ከመጣችሁ በዚህም መግባት ትችላላችሁ። ያኛው የመኪና መንገድ አለው፣ በዚህ ደግሞ በእግር ማለት ነው። እሺ አሁን ደግሞ የግድቡ ዋና ፏፏቴ ወዳለበት አቅጣጫ እየሄድን ነው። እዛ ጋር በግድቡ ስር እናልፋለን። ስሩ ጋር ያለው ድምፅ ለየት ያለ ነው። በጣም ነው የውሃ ድምፅ ያለውና በጣም ደስ ይላል። ከዛ ይቺ የምናያት ደግሞ ፊት ለፊት ያለችን ነጭ ነገር ከግድቡ በስር በኩል መታችሁ እዚህ ጋር አረፍ የምትሉባት ነች። እንዲሁም ደግሞ ከላይ ወኮ ያለው ጠመዝማዛ ወኮ ያለው አሳያችኋለሁ። በደንብ ያምራል ወኮ ራሱ። እንዲሁም ዝግዛግ ነገር ስለሆነ ያምራል በጣም። ዝግዛጉ ያልኳችሁ ይሄ ነው። በዚህ እንዳለ ከላይ እንዳለ እንዲሁም ደግሞ ከስራ እንዳለው እዛ ጋር ደግሞ ልክ ከቀበና ኮከበ ጽባህ ትምህርት ቤት እንደገቡ ያለው ቪው ነው። እዚህ ጋር ቆም ብለው ማዶ ተሻግረው ማየት ይችላሉ። እንዲሁም ደግሞ በዚህ ፊት ለፊት ያለው ማዶ ቪው ነው። ጣራም አለው ከላይ ወጣችሁ ሙሉ ግድቡን እንዲሁም ደግሞ የጫካ ፕሮጀክትን ጭምር የሚያሳይ ነው። እጅግ የሚያምር ቪው ያለበት ቦታ ነው። እንግዲህ ቤተሰቦች እዚህ ጋር ህፃናት ከወላጆቻቸው ጋር ፎቶ ይነሳሉ፣ ወክ ያደርጋሉ። እንዲሁም ደግሞ ከላይ እናያለን በግድቡ የተኛው የውሃ ክፍል ላይ ጀልባዎች ተጀምረዋል። ህፃናት እንደውም በዛ እየተንሸራሸሩ ነው ያሉት። አሉ አንድ 3-4 ጀልባዎች አሉ፣ አነስተኛ ማለት ነው። በዛ እየተዝናኑ ነው ያሉት። ልጆች በጣም ወደውታል፣ ፈታ ሲሉ እናያለን። እቺ ደግሞ አረፍ መባያ ናት። ከግድቡ ስር ወጣችሁ እዚህ ጋር አረፍ ብላችሁ የውሃ ድምጽ እየሰማችሁ ማረፍ ትችላላችሁ። እንዲሁም ደግሞ እዚህ ጋር የገቡ ፎቶ የሚያነሱ አሉ። የቀበና የወንዝ ዳርቻ አይ ቲንክ ፎቶ አንሺዎች ማህበር ነው የሚባሉት ይመስለኛል። በእነሱም ጋር ደግሞ ፎቶ መነሳት ከፈለጋችሁ የሚያነሱ ልጆች መጥተዋል። ቀበና በእንግሊዝኛና በአማርኛ የተጻፈበት አለ። በግድቡ ፏፏቴ ግራና ቀኝ ማለት ነው። አሁን ዋተርፎሉን እያየን ነው። የሚያምር ዋተርፎል ነው ያለው። ይሄ የዋና ቪው ቦታ ያልኳችሁ ማለት ነው። ሙሉ ለሙሉ መስታወት ነው። ከግራውንድ ጀምሮ G+2 አለው ከላይ ከቀበና አደባባይ ስትመጡ። ከዛ በኩል ደግሞ ልክ በሁለት
ሳይድ ያስገባል በግራና በቀኝ። መሀሉ ደግሞ እንደ መረማመጃ ኖሮት አንፊ ይመስላል ቦታው ማለት ነው። እቺ ማረፊያዋ ደግሞ በአበቦች ያጌጠች ነች። እዚህ ውብ ናትና ዲዛይኗም ደግሞ በጣም ነው የሚያምረው። ስትሪንግ ነገር አለው። አዎ አሁን በግድቡ ስር ልንሄድ ነው ቤተሰቦች። እጅግ ኃይለኛ ድምጽ ነው ያለው። እኔ ድምጽ ገታ አድርገውና እናንተ ድምጽ ትሰሙታላችሁ። ቤተሰቦች የግድቡን ስር የውሃ ፏፏቴ ተሻግረን እዚህኛው ማዶ ላይ ደርሰናል። እንዴት ነበር ድምፁ? ኃይለኛ ድምጽ ነው ያለው፣ ግን በጣም ደስ የሚል ድምጽ ነው ያለው። እዚህ ጋር ደግሞ ከላይ ቅድም ካሳያችሁ የቪው ቴራስ ያለበትን ወርደው የሚገቡ ሰዎች ናቸው። ልጆች አሉ፣ ወላጆች አሉ። ደስ የሚል ድባብ ነው ያለው። በጣም እዚህ በአካል ብትኖሩ ደግሞ የሚገርም ነው። ስፔሻሊ ውጭ ሀገር ካላችሁ አዲስ አበባ ውስጥ ስትመጡ በጣም ብዙ የምናስጎበኛችሁ ቦታዎች አሉ። ከምናስጎበኛችሁ ቁጥር አንድ ውሃ ያለበት ቦታ ቀበና አለ፣ አራዳ ፓርክ አለ፣ ፍሬንድሺፕ አለ፣ ፒኮክ አለ፣ እንጦጦ አለ። ብዙ ቦታዎች አሉ። እናንተ ከ3-4 ዓመት በላይ ከቆያችሁ ውጭ ሀገር ያላያችኋቸው በጣም ብዙዎች አሉ። እነሱን እናስጎበኛችኋለን። ላይክ በማድረግ አበረታቱን ቤተሰቦች። አሁን እዚህ ጋር ኃይለኛ ድምጽ የውሃ ድምጽ ስላለ ከፍ ስንል እናወራለን። የውሃ ድምጹን እንስማ። Sorry, Mandi. Robi. እሺ ተመልሰናል ቤተሰቦች። አሁን ደግሞ የምናየው በጣም በእድሜ የገፉ ትልልቅ ሰዎች ይህንን ለመጎብኘት እየገቡ ነውና እጅግ በጣም ነው ደስ የሚለው። እንደዚህ ከትንሽ ህፃናት ጀምሮ እስከ ትልልቅ እናቶች እዚህ ወላጆች አብረው አንድ ላይ ሆነው ስታዩ በእውነት በቦታው ላይ ብትሆኑ በጣም ነው ደስ የሚላችሁ። እና ሰዎችን አንዳንድ ጊዜ ኢንተርቪው በዚህ የሚተላለፍ ባላደርጋቸው እንዴት ነው እንደታያችሁት ብዬ ስጠይቃቸው እኛ እድሜ ሰጥቶን ይህን ስላየን በጣም ፈጣሪያችንን እናመሰግናለን፣ በጣም ወደነዋል፣ እድሜ ሰጥቶን ልጆች እናንተ እድለኞች ናችሁ ነው የሚሉን እና እጅግ በጣም ደስተኞች ናቸው። እንግዲህ እንደምታዩት ትልልቅ ሰዎች ናቸው በከረዛ ሳይቀር እዚህ ቀበና ግድቡን ለማየት በጉጉት እየመጡ ያሉት።
እንዲሁም ደግሞ በጣም ልዩ ትኩር ብለው ነው የሚያዩትና በቃ ደስ ይላል ስሜታቸው። እሺ ውድ ተመልካቾቼ አሁን ደግሞ ህፃናት የሚዝናኑበት ቦታ የጀልባ የሚሳፈሩበት ጋር ደርሰናል። ፊት ለፊት 2 ጀልባዎች ህፃናቶችን እያዝናኑ ነው። እዚህ ጋር ደግሞ ሌሎች ህፃናት ወረፋ በመጠበቅ ላይ ነው ያሉት። በቃ ምን ልበላችሁ በጣም ደስተኞች ናቸውና በጉጉት ነው ወረፋቸው እስከሚደርስ እየጠበቁ ያሉት። እንዲሁም ደግሞ እዚህ ጋር የሞተር ጀልባዎች አሉ። ከዚህ ከትናንት በፊት ያሳያቸው እነሱም ደግሞ ሾው ያደርጋሉ። በዚህ በሐይቁ ውስጥ ሾው ያደርጋሉ። ወንዙን እየቀዘፉት ነው የሚሄዱትና እንዲሁም ደግሞ ለህፃናት ደግሞ የተዘጋጁት እነዚህ ጀልባዎች አሉ። በጣም ደስ ይላል ድባቡ። ቤተሰቦች ልጆቻችሁ እንግዲህ በቅዳሜና በእሁድ ለማዝናናት ስትፈልጉ ቀበናን ምረጡ። ቀበና በጣም ደስ የሚላለው እንዲሁም ደግሞ ወክወይ ስላለው ረጅም ርቀት ድረስ ወደ ላይ ወደ ወንዝ ዳርቻው መሄድ ትችላላችሁ። ትናንት እጅግ የሚያምር የወንዝ ዳርቻ ከእንጦጦ ከመነሻው የሰራሁት ቪዲዮ አለ። እሱን ብታዩት ደግሞ በጣም ነው የምትወዱት። የሃይኪንግ ነው የትናንቱ የሃይኪንግ ፓርት ነው የሰራሁላችሁ። እሱ ምንድነው ከእንጦጦ ሐመረኖህ ኪዳነ ምሕረት ቤተክርስቲያን ጀምሮ የወንዝ ዳርቻ የሚጀምርበት ወይም ደግሞ ባይክ የሚጀምርበት አካባቢ ድረስ ሰርቸዋለሁ። የሃይኩን ቦታ እጅግ በጣም ግሪን ነው። ላንድስኬፑ ደግሞ ሳር ለብሷል። 100 ሰዎችን መያዝ የሚችል የተንጠልጣይ ድልድይ ያለ ስዕሎች ምናምን ያሉበት ቪዲዮ ነው እና እሱን ቪዲዮ ብትመለከቱ በጣም ትወዱታላችሁ። ቤተሰቦች እንግዲህ ወሬ እንዳላበዛባችሁ እናንተ ደግሞ ከተፈጥሯዊ ድምፁ ጋር ኮኔክት እያደረጋችሁ እንድትመለከቱት እዚህ ጋር ማውራቴን አበቃለሁ። ቤተሰቦች ነገ በአዲስ ቪዲዮ እንመለሳለን። እስከዛው ድረስ ሰላም ሁሉልን። እንወዳችኋለን። እናመሰግናለን። አዲስ አበባ የሚያማምሩ ቦታዎችን ከዚህ በኋላ ደግሞ ትውስታ ያለባችሁትን ቦታ የበለጠ እናስጎበኛችኋለን። መልካም ጊዜ።
ገና ስትሬት ይችላል።
በቃ አሁን